ጃኔት ጋር የፍቅር ግንኙነት ነበራችሁ? ሶሻል ሚዲያ ላይ በጣም ኖ ይሄ ጥያቄ ሊሆን አይችልም። ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ሶሪ ይቅርታ። ለምን መሰለህ ኖ ማውራትም ይሄ መጠየቅም እንትን አይደለም ማለት ፈጥሬ አይደለም ያወራሁት። ብራስኮይ በነገር ላይ በጣም ደስ ብሎኛል። እስካሁን ካንተ ጋር እያሳለፍኩት ባለው ነገር በጣም ደስተኛ ነኝ። ግን እቺን ጥያቄ ግን ሳላነሳት ማለፍ አልችልም። የምሬን ነው። ሌላ ችግር የለውም። ይሄን ለመሰለ ሌላ ጥያቄ ካለ ሌላ ጥያቄ ታፍርበታለህ። ብራስካ ልክ ካልሆንኩኝ ልክ አይደለም ትለኛለህ መጨረሻ ላይ። ልክ ነው የምታወራው ወሬ። አዎ አሁን መሰለህ እንደዚህ አይነት ወሬ አይወራም ልፈልግ ነው። ስፓስ ላይፍ ያለፈ ህይወት ነው። ውስጥ የቀረ ነገር ኖ ምንም ነገር የለም። አም ግድ ገብቷል አባለ አም ግድ አሁን ያሳየኝ ፎቶ ወይ ደግሞ የተነሳናቸውን ፎቶዎች መኪና ውስጥ አንዳንድ ቦታዎች አሁን ብታሳየኝ ምን ይጠቅመኛል? ምንም የሚጠቅም ነገር የለውም። ዞሮ አምነህልኛል። ቴንክ ዩ። ምንድነው መሰለህ እኔ ከፈለክ የምር ቆርጫ አውጣለሁ ፕሮግራሙ ላይ መልቀቅም ትችላለህ። አይ ዶንት ጊቭ እኔ ችግር የለብኝም። ችግር የለብኝም። አሁን ላይ ፈለኩት ግን አም ግድ ስላሉበት ስታትስ ነው የከኛ ልካርሎኝ። አሁን ሲንግል ነኝ። ገብቷል አባለ አሁን ታውቃለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሳዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። እንግዲህ ይህን ሰሞን ይህን 2 ቀን በጣም ትልቅ ተቃውሞ እየደረሰበት ነው። ማን ነው? ጆን ዳንኤል በመጀመሪያ ደረጃ ለሚስቱ ክብር ሳይኖረው የሌላ ሰውን ልጆች እንትን ጎዳና ተዳዳሪዎችን እያመጣ ቪው ሲሰበስብባቸው ነበረ። ላሰማችሁና ከዛ አስተያየት ተሰጥበታለሁ። ወጣክ ቪዲዮ ልቀቅ፣ እሱን ይዘን ቪዲዮ ልቀቅ። ያኔ ነው እኛ ምናምንክ። የእሱን ልጅህን ይዘህ ቪዲዮ ልቀቅ። መንገድ ላይ የሚጠርጉትን አይደለም። አንተ እኮ ላይቭ ላይ 100 ምናምን ሰው በሚከታተል ላይ ልጅህን ሄደህ አላየህም ማለት ነው። እንዴት እዛ ላይ ስም ትጠይቃለህ? እንዴት ከስር ወጥተህ የራስህን ልጅ አታይም? እንዲህ ምን አይነት ብልግና ነው? በኢየሱስ ጋይሶች እስኪ ዛሬ በቃ እስኪ አብረን መንገድ ላይ የሚጠርጉትን አብረን እናያለን። ከዛ 1 ሚሊዮን ቪው አገኘበት። በጣም ነው ሰው ለሰው የምታዝ ነው። አንተ ወዳክ ሱሪውን አውልቃ አብራ ተኝታ ልጅ አርግዛልህ ልጁን ለአንተ ስትል እስር ቤት ገብታ እስር ቤት ምግብ ሳትበላ 2 በቀን እየበላች ልጅ የወለደችል ያንተን ልጅ ይዛ ምንም ሳታረገው የወለደችል ልጅ ላይ ያላዘንክ መንገድ ላይ የሚጠርጉትን ደሞዝ በወር የሚበሉትን አዘንክ። አንተ በጣም ነው የምታዝነው አይደል እንዴ? በጣም ነው የሚያስመስሉት። እግዚአብሔር በጣም በቃ ቪው ስላገኙ ብቻ በጣም በቃ የሚሰሩትን አያውቁም። ይደብራል። እግዚአብሔር በጣም ነው የሚደብረው። እንግዲህ እንደሰማችሁት ነው። በመጀመሪያ ደረጃ ጆን በቃ እዚህ ሶሻል ሚዲያ ላይ ታወቅም ብለው የሚሉ ሰዎች አስመሳይና አሽቃባጭና እንትን እንደሆኑ በደንብኛ ጠንቀቀን እናውቃለን ማለት ነው። በመጀመሪያ ደረጃ ጆን ዳንኤል ሚስትህ ለአንተ ብዙ ዋጋ ከፍላለች፣ በጣም ብዙ ዋጋ ከፍላለች። ይሄን ደግሞ አንተ ራሱ በደንብ ጠንቅቀህ ታውቃለህ ማለት ነው። ለእሷ ለአንተ ምን ያክል ዋጋ እንደከፈለችልህ ምን ያክል ምን ነገር እንዳረገች በደንብ ጠንቅቀህ እያወቅ
አንተ ግን ምንድነው ያረከው? በምላሹ ልጅቱ ምንድነው ያረካት? በቃ እንዲያውም የዛን ጊዜ እየተጫወታችሁ ወይም ደግሞ እንደዛ አንበሳ የወረደልህ ጊዜ ልጅቱ አብራህ በቃ ከጥግ ባትቀመጥ ብትሄድልህ ሁሉ ደስ ይልህ ነበር። ለምን አትፈልጋትም? ገባ? አሁን አንተ የምትፈልገው ማንን ነው? ጃኒን ነው። ጃኒ ደግሞ አጋጣሚ አቃጣሪ ጀለሴ ቀማ። እሱ ስለቀማህ በጣም ደምህ ፈልቷል፣ ደምህ ተንጫጭቷል። በሁለተኛ ደረጃ ደግሞ እሰቡ እንግዲህ ለሶሻል ሚዲያ ለጎዳና ተዳዳሪዎች አዘንን ብለው መተው ቪዲዮ ይፖስታሉ። ወላሂ ውሸታቸው። ለራሳቸው ቪው መሰብሰቢያ እንጂ ለጎዳና ልጆች ተቆርቆረው አይደለም። ገባችሁ? ለራሳችሁ ቪው። ሁለተኛ ደግሞ ታዋቂ ለመሆን አለቀ ደቀቀ። ከዛ ውጭ ማንም ሰው ተቆርቆረው አይደለም። ለራሳቸው ለከርሳቸው ለሆዳቸው እንጂ ለሰው አይጨነቁም። ገባችሁ? በሁለተኛ ደረጃ ደግሞ ሰው እንዴት ነው የወለደውን ልጅ ሂዶ አላየም? ከእስር ቤት ተፈትቶ ሂዶ አላየም? ስንት መጽዋዕት ከፍላ ስንት ነገር ብላ ስንት ነገር ተንከላትታ ለሱ ብላ እስር ቤት ገብታ ስንት ዋጋ ከፍላለች። እሱ ግን ምንድነው ያለው? ልጁ ማን የሚባለው እንግሊዘኛ ስለሆነ ልጁ ጠፋት፣ ስሙ ጠፋት። አንተ ኢትዮጵያ ውስጥ ተቀምጠህ የሩቅ አገር አፍቃሪ፣ የፈረንጅ አፍቃሪ፣ በጣም ያሳፍራል። ወላሂ ያሳፍራል። ገባ? ማንነትን ምሰል ኢትዮጵያዊ ነህ። እንደማንኛውም ኢትዮጵያዊ መጠራት አለበት ልጁ። ግን እኔ በጣም የገረመኝ ነገር ደግሞ ልጅን ሳታይ ለጎዳና ተዳዳሪዎች ገንዘብ ሰጣለሁ ምናምን ያልካ አትቀፍል ማለት ነው። እንደዚህ አይነት አረመኔ ሌባዎች መጥፋት አለባቸው። ሶሻል ሚዲያ ላይ ስንላችሁ በመረጃና በማስረጃ ነው። ገባችሁ? አብዛኛው ሶሻል ሚዲያ በደሃ የሚነግዱት ወላሂ ለደሃ አዝነው አይደለም፣ ለራሳቸው ከርስና ለራሳቸው ለመታወቅ ነው። አዶናይን እዩት። ከካናዳ ኢትዮጵያ ሄዶ እነዛን ሁለት ነው 3 ልጆች ከወላይታ አመጣ ምናምን ሰከሰ፣ ፈመሰ። ገባችሁ? አሁን ምንድነው እያደረገ ያለው? ከጃኒ ጋር ነው እየተላላሰ ያለው። ገባችሁ? ለምን ካላችሁ ኦልሬዲ ጃኒ ሌላ ፍቅረኛ አላት። አዲሷ ፍቅረኛ እለቅላችኋለሁ ቪዲዮ። ፍቅረኛዋ ያለፈ ታሪክ ነበር። አሁን ግን ህይወቷን ትኖርበት። ጃኒ የምትባለው ራሱ ከስንት ሰው ጋር ነው ግንኙነት የምታደርገው? በቃ እሷ ዝም ብላ ላገኘችው ሰው ነው እንደ የምተኛው ላገኘችው ሰው ነው ዝም ብላ የምትጋደመው። አሁን ደግሞ የሰውን ህይወት እየበጠበጠች ያለችው አንደኛ ትልቁ ኢምፖርታንቱ ጉዳይ እሷ ናት። ገባችሁ? እችኛዋ ልጅ እንዲጣላት፣ እችኛዋ ልጅ አብሯት ከእሷ ጋር እንዳይቀመጥ ምናምን እያደረግሽ እያስፈራራቸው ያለ ጃኒ ናት። ጃኒዬ ከያሽ በቃ ላሽበኝ። አንቺ ይዘሻል አይደል አዶናይ? ስለዚህ እች ልጅ ተያት ትኑርበት። ምን አረገችሽ? ለሱ ብላ ታስራ፣ ለሱ ብላ ዋጋ ከፍላ፣ ለሱ ብላ እንደዛ ከዛ እስር ቤት ተሰቃይታ፣ ከዛ ወልዳ፣ ከዛ ስንት መጽዋዕት ከፍላ አሁን ለሱ ይሄ ነው የሚመለሰው? ሁለተኛ ደግሞ ሶሻል ሚዲያ ላይ ወጥቶ ደግሞ ይሰግጣል ማለት ነው። አይ ልጁ ማን ነው የሚባል? አይ ልጁን አላውቀውም ማን እንደሚባል እንግሊዘኛ ነው ስሙ አጆጆጆጆ የማይባል ነገር እስካትበሉ መጀመሪያ መጥረግ ያለብህ የቤትህን ቆሻሻ ነው። አንተ መጀመሪያ ለራስ ልጅ ክብር ሳይኖርህ ለሌላ ሰው ክብር ይኖርሃል ብዬ እኔ አላስብም ጆን ዳንኤል። ምክንያቱም እኔ እኮ ምንድን ነው ብዬ እያጣራው ነበር። ሁሉ ሰው እየወረደበት ነው። አልመጣም። ይህን 2 ቀን ላይቭ አልገባም። ገባችሁ? ለምን? ለማመነ ሰካከሰ ሄደ። ተረዳችሁ? ስለዚህ እች ልጅ በስርዓት ልታገባት ግድ ይልሃል። ቀለበት ልታስርላት ግድ ይልሃል። ወደ ሳይሆን በግድ። ምክንያቱም ለአንተ ብላ ስንት ዋጋ ከፍላ አሁን አንተ ልታሰቃያትና ልታሳቅቃት አትችልም። ለምን? እናቃለን እኮ ብንናገር እናልቃለን። አንተ እንደዛ ለምን እንዳረክ በደንብ ጠንቅቀን እናቃለን እኛ። ልጅቱ እኔ ከምሬ ነው የምነግራችሁ። አንዳንዴ የራሳችሁን ሰው ያዙ የሚባለው ወላሂ እውነት ነው። ገባችሁ? ስለዚህ እህቴ ጠንቀቅ በይ የኔ እናት። አይዞሽ። ግን እኔ በጣም ከገረመኝ ነገር
ለራሱ ልጅ ክብር ሳይጨነቅ ለሌላ ሰው ለጎዳና ተዳዳሪ ረዳው ምናልኩ ቢል አላምንም። ይቅርታ አድርጉልኝ። መጀመሪያ ቆሻሻ የሚጠረገው ከቤት ነው። የራሱን ቆሻሻ ሳይጠርግ እንደገና በዚህ ወጥቶ እንደዚህ ብሎ በዚህ ወርዶ እንደዚህ ብሎ ኢማጂን እስኪ ሁላችሁም ከማስተር አብነት ተማሩ። ገባችሁ? እየመጣችሁ ከዚህ አትሰክሱ። በጣም ነው የሚያስጠላው። እኔ በጣም ነው ያሳዘነችኝ። በኢንስታግራም ራሱ የጻፈችው ነገር በጣም ነው ያሳዘነችኝ ልጅቱ ማለት ነው። ለሱ ብላ ስንት እንደዛ እስር ቤት ተንከላትታ እንደዛ ብላ ብዙ መጽዋዕት ከፍላ እሱ ግን ከማን ያለው አይነ ልቦናው ከዛች ጋር ነው ከድሮ ፍሬንዱ ጋር ማለት ነው። ገባችሁ? ለማንኛውም ከምሬ ነው የምነግራችሁ። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል ያገሬ ሰው። ወደ ልቦና ተመለስና መቀጠል ካለብህ ከሚስት ጋር ቀጥል። ከዛም ጋር እያልክ እየተልከሰከስክ ነገ ወዲያ ልጁ የጎዳና ተዳዳሪ እንዳይወጣ የራስ ልጅ ማለት ነው። የሌላ ሰው ልጅ ከወንኩ ወይም የሌላ ሰው ልጅ እንደዚህ ያልኩ ስትል መጀመሪያ መቅደም ያለበት የቤት ሰው ነው፣ የራስ ሰው። ለራስ ሰው ሳትሆን ለሌላ ሰው እንደዚህ እያገለገልኩ ነው ብትል ማንም ምንም ሊሰማህ አትችልም። አንሰማህም። ገባ? ይሄን ነው የምልህ። በሁለተኛ ደረጃ ደግሞ የለመደ ልማድ ያሰርቃል ከማዲላሊ ያገሬ ሰው። አንተ አሁን አላቅም አይነ ልቦና ያለ ከጃኒ ጋር ነው። ጃኒን በጣም ታፈቅራታለህ፣ በጣም ትወዳታለህ። ጃኒ ደግሞ አንተን አልጠበቀችም። ጃኒ ከሌላ ሰው ጋር ነው ላይት እያሳለፈች ያለችው። ያን ነገር በጣም አበሳጭቷል። ጃኒ ደግሞ አሁን አዲሷ ፍቅረኛ መጥቶ ሶሻል ሚዲያ ላይ ተናግሯል። እኔና እሷ የተወሰነ ጊዜ ግንኙነት ነበረን፣ አሁን ግን እሷም የራሷን ላይፍ እየኖረች ነው ብሎ ተናግሯል። ኢንተርቪው ሆኖለታል። አንተ በጣም ሰላምህ አጣ። ጃኒ የምትባለው ራሱ ከስንት ሰው ጋር ነው እንትን የምትለው ግንኙነት የምትወጣው ከዛም ጋር በፈጣሪ አንዳንዴ ለራስሽ ክብር ይኖርሽ የኔ እናት። ክብር ነገሩ የክብርን እንትን አታውቂውም። በዚሁ አጋጣሚ ልንገራችሁ፣ የጃኒ እናት ውዶቼ ጠንቋይ ናት። ጠንቋይ ገባችሁ? መረጃ ወጥቶባችኋል። የጃኒ እናት ጠንቋይ ናት። ትጠነቁላለች። ለሰው ምናምን እንደዚህ ለምናምን ሳይሆን ለጎረቤት ምናምን እንደዚህ ለአንዳንድ ሰዎች ትጠነቁላለች። ገባችሁ? እሱ ደግሞ ሶሻል ሚዲያ ላይ ወጥቶባታል። አሁን ይሄ አዶናይ መፍራት አለበት ውዶቼ፣ አዶናይ መፍራት አለበት። ምክንያቱም ጠንቁለው አሳስረው ቁጭ እንዳያረጉት እዛ ላይ እና እስከዚህ ደረጃ ነው መረጃ እየወጣባት ያለ የጃኒ ማለት ነው። የጃኒ ጉድ ደግሞ ተነግሮ አያልቅም። አሁን ግን ፕሊስ ማለት በቃ ጆን ዳንኤል 80 ያሰርላትና አብራችሁ ተቀመጡ፣ ልጅህንም አሳድግ። የሰው ልጅ አሳድጋለሁ እያላችሁ አትበጥረቁ። መጀመሪያ ቆሻሻ መቅደም ያለበት ከቤቱ ነው። ስለዚህ አንተ ደግሞ የራስን ቆሻሻ ራስ ጥረገው። የራስን ቆሻሻ ራስ ሳጠርግ እዚህ መተህ እንደዚህ ብሎ ብትል እኛ ልናምነህ አንችልም። ገባ? ስለዚህ የራስን ቆሻሻ ራስህ ጥረገው። ወይም ደግሞ እንደዚህ መድኃኒት ሆኖብህ ከሆነ ምናምን እሱን ቀስ በቀስ እንቁላል በእግሯ ትሄዳለች ነው የሚባለው። እንደርስበታለን። እና በዚሁ አጋጣሚ ውዶቼ የጃኒ እናት እንግዲህ ጠንቋይ እንደሆነች መረጃ እንዳላቸው ማስረጃ እንዳላቸው ቲክቶክ ላይ በደንብ መተው ጎረቤቶቿ እያወሩ ነበረ። ገባችሁ? አላህ ይጠብቀን፣ አላህ ይጠብቃችሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ። ወሳኝ መረጃ እለቅላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።